ሰላም እኔ ዶክተር ራማኑጃም ነኝ። በአፖሎ ስፔሻልቲ ሆስፒታል ቫናጋራም የሚሰሩ ከፍተኛ አማካሪ ኒውሮሰርጅን ነኝ። ኤፒሌፕሲ በብዙ ሰዎች የምናጋጥበት በዕለታዊ ህይወት የሚታወቀው የተለመደ በሽታ ነው። ይህ ህፃናንም ወጣቶችንም ያጎላል። በማንኛውም ጾታና በማንኛውም ዕድሜ የሚያጎላ በሽታ ነው። ኤፒሌፕሲ የሚያስከትሉት የተለመዱ ምክንያቶች ችግር፣ የራስ ጉዳት፣ የአእምሮ ጉዳት፣ የአእምሮ ካንሰር ወይም በአእምሮ ውስጥ የሚኖር ማንኛውም በሽታ ወይም የደም ስር በሽታዎች እንደ ስትሮክስ፣ አንዳንዴም ወይም ብዙ ጊዜ ምክንያቱ ያልታወቀ ይሆናል ሲሆን የመጀመሪያው ክስተት ሲያጋጥም እኛ ይህን ሲዝር ብለን እንጠራዋለን። እዚህ የሚታዩት በተለያዩ አይነቶች ሊሆኑ ይችላሉ። እጆችና እግሮች፣ የሚያንቀሳቅሱ እንቅስቃሴዎች፣ ከአእምሮ ጋር ወይም ያለ አእምሮ ማጣት። የመጀመሪያው ክስተት ብዙ ጊዜ ራሱ በራሱ የሚያቆም ሊሆን ይችላል እና ልዩ ምክንያት ሊኖረው ይችላል፣ እንደ ዝቅተኛ ስኳር፣ ዝቅተኛ ሶዲየም ወይም ሌሎች የሚታወቁ የማጣቀስ ችግሮች። እነዚህ መመርመር ያስፈልጋል። ክስተቱ በተደጋጋሚ ሲደጋገም ብቻ እኛ ኤፒሌፕሲ ብለን እንጠራዋለን። ኤፒሌፕሲ ማለት ሕይወት ሁሉ መድኃኒት መውሰድ አለብህ ማለት አይደለም። የኒውሮሰርጀሪ አስተዳደር ሲመጣ አሁን በብዙ መድኃኒቶች ምንም አይነት መቆጣጠር የማይችሉ በሽተኞች ላይ ቀዶ ጥገና እንመክራለን። እኛ ይህን ኤፒሌፕሲ ቀዶ ጥገና ብለን እንጠራዋለን። እዚህ በተለያዩ መሳሪያዎች እንደ MRI ፔት ስካን ያይድ በተጠናቀቀ ምርመራ በሽተኞቹን ከፈተና በኋላ በአእምሮ ውስጥ የኤሌክትሪክ እንቅስቃሴ የሚፈጥርና ኤፒሌፕሲ የሚያስከትል ቦታ ማወቅ እንችላለን። በአፖሎ ስፔሻልቲ ሆስፒታል ብዙ አይነት የቀዶ ጥገናዎች አሉ። እኛ በተደጋጋሚ የሚደረጉ አይነት ክራኔቶሚዎችን እና በኔቪጌሽን የሚመራ ሌዥንክቶሚዎችን፣ ለኤፒሌፕሲ ዲፕ ብሬን ስቲሙሌሽን፣ ለኤፒሌፕሲ ቫጋል ስቲሙሌሽን እና ሌሎችም የኤፒሌፕሲ ቀዶ ጥገናዎችን እንደ ሴሌክቲክ ሂፖካምፖቶሚ፣ ሚዲያል ቴምፖራል ሎቦቶሚዎች፣ ዲስኮኔክሽኖች በተለምዶ እናደርጋለን። በዚህ መሰረት ብዙ በሽተኞችን ረዳንና ኤፒሌፕሲን አድነናቸዋል። ኤፒሌፕሲ ሊወገድ የሚችል በሽታ ነው እና አሁን ታቡ አይደለም። ስለዚህ የመጀመሪያ የእንቅስቃሴ ችግር ሲያጋጥሞ ወይም ብዙ ጊዜ በሚያደጉ እንቅስቃሴዎች እና ብዙ መድኃኒቶች ሲያልቁ የኒውሮሰርጅን ሐኪም ያማከሩ። እሱ ኤፒሌፕሲን ለማፈው ሊረዳዎት ይችላል። አመሰግናለሁ።